የፋሚሊ ቤተሰቦች ዛሬ ሱሪ ርዝመት እንዴት እንደምናሳጥር ቅመም ያለች ቪዲዮ ነው ይዤላችሁ የመጣሁት። አብራችሁን ቆዩ። ሰብስክራይብ፣ ላይክ ኤንድ ሼር እንዳይረሳ። መጀመሪያ ምንድነው የምታደርጉት? ሱሪያችሁን ምን ያህል ማሳጠር እንደምትፈልጉ በሴንቲሜትር መግባት ማለት ነው። ማሳጠር የምትፈልጉትን ያህል ሴንቲሜትር ግቡና ምልክት አድርጉ። በቾግ ወይም ደግሞ በስክሪፕቶ፣ አሁን ለእናንተ እንዲታያችሁ እኔ በስክሪፕቶ አደርግላችኋለሁ፣ ምክንያቱም ቾኩ ብዙ ይታያል ብዬ አላስብም። ስለዚህ በቀላሉ ጂንሶችን፣ ሱሪዎችን፣ የተለያዩ የሱሪ አይነቶች ሊሆን ይችላሉ በቀላሉ እንዴት እንደምናሳጥር ነው የምናየው። በጣም ቀላል ነው። አብራችሁኝ ሁኑ። ይሄ ቤት ስለ ፋሽን ዲዛይን፣ በጠቅላላው ስለ ልብስ የሚወራበት የሚሰራ ቤት ነው። የዚህ ቤት ቤተሰብ ስለሆናችሁ ከልብ እናመሰግናለን። አሁን መጀመሪያ ቀጥ አድርጎ በማስመሪያ ማስመር፣ ቀጥ አድርጎ በማስመሪያ ማስመር። ስክሪፕቶም ትንሽ አስቸገረ። እንደዚህ እናሰምረዋለን። በሁለቱም በኩል እኩል የሆነ ሴንቲሜትር ሰጠን። 10 ሴንቲ ከሆነ የምንቀንሰው 10 ሴንቲ እንለካለን። 5 ሴንቲ ከሆነ የምንቀንሰው 5 ሴንቲ እንለካለን። እሺ፣ ይሄ በጣም በቀላሉ የፋብሪካውን ይዞታ የእግሩን ጠርዝ ሳይለቅ ሳትቆርጡት በፊት በቀላሉ እንዴት አድርገን የሱሪውን ርዝመት እንደምናሳጥር ነው የምናየው። በጣም ቀላል ነው። በእርግጠኝነት እንደሚገባችሁ ባለሙሉ ተስፋ ነኝ። ምክንያቱም የልብስ እንዴት ማስተካከል ፊክስ የማድረግ ቪዲዮችን ስሪልኝ ተብሎ በተደጋጋሚ ተጠይቄ ያለሁኝ። ቀስ በቀስ እያልኩኝ አሁን ዛሬ ይዤላችሁ የመጣሁት እግሩን ርዝመቱን ማሳጠር ነው። ሌላ ጊዜ ወገብ ሲጠብ እንዴት ይደረጋል እያለን ዚፕ ሲበላሽ እንዴት ይገባል እያለን የተወሰኑ ቲፖችን ቪዲዮችን የምለቅላችሁ ይሆናል። አሁን እንደዚህ ምልክት ካደረግኩ በኋላ መርሳት የሌለባችሁ የዚህ የዋናው ጠርዝና የስክሪፕቶ ምልክት እኩል መሆን አለበት። አሁን ይሄ የሚታየው የዋናው የፋብሪካው ስፌት አለ አይደል? የፋብሪካው ስፌት እቺኛዋ ከዚህ ከመስመሬ ጋር እኩል መሆን አለባት። ኦኬ፣ እሱም ባላንስ እንዳይስት ጥሩ እንዲመጣላችሁ 10 ሴንቲም ከሆነ ወደ ላይ ከፍ አድርጋችሁ። ስለዚህ የሱሪው ይሄ የስፌቱ የሚታየው የዋናው የፋብሪካው ቡኒው ፓርት እኔ ካሰመርኩት በስክሪፕቶ ካሰመርኩት መስመር ጋር እኩል መሆን አለበት እሱ ፓርት። እሺ፣ እሱን እንዳትረሱ። ከተቻለ ካላችሁ ስፒል እየተጠቀማችሁ ባላንሱን እንዳይስትባችሁ መጀመሪያ ብታያይዙት ጥሩ ነው። አይ ስፒል ሳላያያዝም መስራት እችላለሁ ካላችሁ አጥፋችሁ ቀጥታ ወደ ስራ መግባት ትችላላችሁ። ነገር ግን ለጀማሪዎች የሚመከረው ስፒል ብታደርጉ ነው። ሞር የሚመከረው ስፒል ብታደርጉ ነው። እየተዛነፈ አስሬ ለመፍታት እንዳትጋለጡ ማለት ነው። ይሄው አሁን እኔ ስፒል ያደረኩኝ ነው። መርገጫ ያለን በኖርማል ፉት መጠቀም እንችላለን፣ ግን ጠጋ ብሎ እንዲሰፋለን የስውር ዚፕ መስፊያ ቀይራለሁኝ። የስፌቱ ነገር ለምን ጠጋ ብሎ ይሰፋልኛል። ይሄኛው ከሆነ ግን ኖርማል ፉት ከሆነ ግን የሆነ ሰፋ የማለት ባህሪ ስላለው ወደዛ ይወጣብኛል። ስለዚህ መርገጫዬን እቀይራለሁ መጀመሪያ። እናንተ አለመቀየርም ትችላላችሁ። እኔ ግን ጠጋ ብሎ እንዲሰፋልኝ ስለምፈልግ መርገጫዬን የስውር ዚፕ መርገጫ ታውቁት ከሆነ ባለ አንድ ነገር ነው። ጠጋ ብሎ ይሰፋል። ስፌቶችን ጠጋ ብሎ ስለሚሰፋ እሱን አደርጋለሁ። ቤተሰብ እንዴት ናችሁ? ሁሉ ነገር ሰላም ነው ወይ? የእቃ ጭማሪ እንዴት ነው? አላሳሰባችሁም ወይ? ዋጋ በጣም እየተቀያየረ ስለሆነ ዋጋ ማውጣት ሁሉ ለደንበኞች እየተቸገረን ያለንበት ሁኔታ ነው ያለው። በጣም እቃ እየጨመረ ነው። በየቀኑ በየ2 ቀኑ በየ3 ቀኑ መቆጣጠር ከሚቻለው በላይ የእቃ ለውጥ አለ። እንዴት ነው ዋጋ እያወጣችሁ ያላችሁት? ወደ ስራ ዓለም ውስጥ ያላችሁስ እንዴት እያስኬዳችሁት ነው? ሀሳባችሁን ኮመንት ላይ አስቀምጡልኝ። ይሄው አሁን ይሄንን ጠርዝ ጠብቄ መስፋት ይሆናል ማለት ነው። ይሄንን ጠርዝ ጠብቄ መስፋት ይሆናል ማለት ነው። አሁን እንደማደርገው ስፒሉን እያወጣሁኝ ዙሪያውን እሰፋዋለሁ ማለት ነው። ቀላል ነው። ይሄ ሁለት አይነት መንገድ አለው። አንደኛው አሳያችኋለሁ እየሰፋን እቺ
እቺን ሙሉ አያችሁ ጠጋ ስለሚልልኝ ነው እቺ ቀጭኗን መርገጫ የምወዳት። ጠጋ ብሎ ወደ ጠርዙ ስለሚሰፋ ሞር ፊክስ የሚያደርጉ ወይም ደግሞ ልብስ በማስተካከል የሚተዳደሩ ሰዎች አሉ። ከሱም ታዲያ ስም ያለው አለ እሱ ይስፋ የሚባልለት አይደለ? ስለዚህ እሱ ይስፋ የሚባልላችሁ እንድትሆኑ ጥንቅቅ ብላችሁ መስመሩን ጠብቆ ስፒል እያያያዙ በጥንቃቄ ከሰራችሁ ሰው ዲዛይነር ራሱ ባትሆኑ ሰፊና አስተካካይ ራሱ ብትሆኑ እሱ ራሱን የቻለ የገቢ ምንጭ ነውና እሱም አንድ ሲስተም መሆኑን እንዳትረሱ። በመቀጠል ይሄንን እደርዘዋለሁ። አሁን ይሄን ነው ሁለት መንገድ አለ ያልኳችሁ። አንደኛው መንገድ አሁን እንዳደረግነው ከሰፋን በኋላ ጫፏን መደረዝ ብቻ ይሆናል። አሁን እኔ መደረዛትን ቦታ እንደዚህ መደረዝ ይሆናል። ይሄው አሁን ይሄን ጨርሰናል አይደለ? ይሄው ነው። ሌላኛው መንገድ ደግሞ በዚህ በግማሹ አሳያችኋለሁ። ይሄንን ይመስላል። ሁለተኛው መንገድ ደግሞ እንዲህ ከሰፋችሁ በኋላ ሳትደርዙት በፊት እቺ የዋናዋን እጥፋት የፋብሪካዋን እጥፋት ትፈቷታላችሁ። አሁን እኔ እንደምፈታት እቺ አንዷን ፓርት ግማሿን ፓርት ላሳያችሁ ብዬ ነው። እቺን ፓርት ትፈቷትና አያችኋት? እቺን ወደ ውስጥ ማስገባት ጫፏን ትንሽ ትቆርጡላትና ቅድም ወደ ውጪ የነበረውን የሰፋነውን ወደ ውስጥ ትቀብሩታላችሁ፣ ታፍኑታላችሁ፣ ትሸፍኑታላችሁ በዋናው የፋብሪካ አያችሁት? ወደ ውስጥ ቀብሩትና አያችሁት አይደል? ወደ ውስጥ ታስገቧትና ትሰፉታላችሁ። ከላይ የሚደረዝ ነገር አይኖርም። ይሄንን ስትሰፉ ባይ ዲፎልት የዚህ ስፌት ከላይ ይታያል ማለት ነው። ቀጥ አድርጎ መስፋት ይፈልጋል በደንብ። ይሄው በዚህኛው መንገድ የሰራ ነው ይሄንን ይመስላል። ወደ ውስጡ ተቀብሯል፣ አይታይም በውስጥ በኩል። ይሄኛው ደግሞ ከላይ ተደርዟል፣ በውስጥ በኩል ይታያል ማለት ነው። በሌላ ጠቃሚ ቪዲዮ እንገናኛለን። ሰላም ሁኑ።